ጤና ይስጥልኝ አሞታት ደረካ አረስ ንጋሌ ታይነት እንዴት ዋላችሁ እንዴት አመሻችሁ ውሎስ ምሽቱ እንዴት ነው አዛካውስ እኛ ዛሬ ሁለት ጊዜ ወደ ምቅላት ገብተናል እና እንዴት ናችሁ ሰላም አማን ነው ሰላም ያለ ሰላምን ያስመሸነ ሰላምን ያሳድረነ ክፉን ያርቅ መልካሙን ያቀርብልን ትንሹ ጤፎቻችን ረባኖች እንዲም ቢልም ህብራቲን ሰላም ነው አማን ሰላም ሁሉ ሰላም እግዚአብሔር እስራኤል አምላክ ይጠብቀን በየለነበት ሰላሙን ጤናውን ይስጠን ውድዬና ምርጥዬ ደከመን ሰለቸን ለማትሉታይ እና አንድ ጥያቄ ምጠይቅ ሞርደስ ይህን ጦርነት ይመጣል ብሎ ለምን አልተናገረም ወይም ደግሞ ለምን አያቆመውም ይህን ጦርነት እስቲ ለዚህ መስማት ነው ይሰጠኝ እና ለማንኛውም መልካም ምሽት መልካም አዳር ህዝቡ ካልተመለሰ ጦርነት እንደሚነሳ ማወቅ ያስፈልጋል። ነገር ግን የኛ ጦርነትና ለመና ማንኛውም ጦርነት ቢነሳ የእስራኤል እጅ ኃይል በእነሱ ላይ እንዲሆኑ ያደርጋል። ምክንያቱም ያ በሰላት ቀን ስንቶልት በመላክ እንኳን ይፈለሻል ነው ለህዝቡ ላለው እንኳን ለህዝቡ ላለው ለሙታን ለታመመው ለተቸገረው ለትውልዱ ለዓለም በሙሉ የምንጦለት ስለሆነ አዘጋው እርዳታ ከኛ ጋር ይሆናል። በቅርብ ጊዜ ይህ ጦርነት እንደሚነሳ በድረቱ ኻፋ ላይ ህዝቡ ስላፈዘው ነገር ግን ችግርም እዚያ አስቀድሞ ቢነግረንና ችግሩ እንደሚመጣ እግዚአብሔር የሆነ ነገር ከማድረጉ በፊት በአሞስ ምዕራፍ 3 ቁጥር እንደተጻፈው ሚስጥሩን ሳይገልጽ ሳይናገር አድርገው ይላልና ስለዚህ እግዚአብሔር ባሪያዎች አገልጋዮች ወደ እግዚአብሔር ጸሎትና ልመና አድርገው እግዚአብሔርን ምሕረት ለመመለስ እና እግዚአብሔር ኃይል ከህዝቡ ጋር ማጣገው ጋር እንዲሆን እግዚአብሔር ህዝቡ እንዲታደገው መሆን አለበት። ባቶ ማለት የሆነ ዘባን ያሉና ይብሎ መዝሙሩ የዘመርኩትኝ በጻፎን የመጣውን ጦርነት ለመከላከል በሂዝባላ በሱሪያ እንደምታዩት ኢራንም በእኛ ላይ ብዙ የሚፎክሩ ላይ እንደዚህ እስራኤል ለማጥፋት እንዲዘጋጁ እና የእስራኤልን ጦር ሰራዊት ልብ ለማንቀሳቀስና በመጽሐፍ ቅዱስ በነገስታት ቀዳማዊ ሳይሆን ሁለተኛው ሰፈ ማራፊ የእስራኤል ንጉስ ቀስቱን ገትረው ብሎ እጁን ከእጁ ላይ እንዳደረገው የዚያን መንፈስ ኃይል በህዝባችን ላይ በጦር ሰራዊቱ ላይ እንዲሰለጥንና የእግዚአብሔር መንፈስ ተጨምሮ እነሱ ባይሏቸው እንዲያስቡታይ የማስተላለፍ ኃይል የዚያን መንገድ በመንፈሳዊ ደረጃ ስላለ እግዚአብሔር ሰዎች እንደዚህ ያደረጉ ህዝቡን ሲመሩት ነበር። እና እግዚአብሔር ሰዎች በአንድ በኩል ህዝቡን ማስተማርና ከአጋንንት መንፈስ ማውጣት ነው። ሁለተኛ ደግሞ ለህዝቡ ደግሞ በመንፈሳዊ ደረጃ ጦርነቱ መከላከል ነው። ጦር ሰራዊቱ እንዲበረታ እንዳይፈራ ጦር ሰራዊቱ የሚያስፈልገውን ነገር ሰዎች እንዲሰራ አስቀድሞ የጥላትን መንጋጋ እንዲመጣ ተብሎ መዝሙሩ እንደተዘመረው ያው እግዚአብሔር አምላካችን ሂዝባላን እንዲያወድም ሰራዊት አድርጓል። እንዲሁም ደግሞ ለወደፊት ደግሞ የኢራን ጦር ሰራዊት ደግሞ የእስራኤል ህዝብ አስቀድሞ እንዲመጣ የተዘመረው መዝሙር ነው። ይህ መዝሙር ዓላማው የሰውን ልብ የጦር ሰራዊትን ልብ ለማንቀሳቀስ ነው ብላችኋለሁ እና በህካን በቀሎች ለወደፊቱም በህዝባችን መካከል ብዙ አመፀኛዎች እና ተኩላዎች ጅቦች እና እባቦች መርዝ የተሞሉ ሰዎች ስላሉ መቅሰፍትን የሚሰሩ ሰዎች ስለሆኑ እነዚህ ሰዎች ብዙ መቅሰፍ በአገር ላይ የሚያመጡና እስራኤል ተጨነቀ የሚያደርጉበት መንገድ እግዚአብሔር በቅርብ ጊዜ ያመጣዋል ብዬ እነግራችኋለሁ። መልካም ዘመን ለሁላችን ይሁን። ሰላም።